ሰላም እህት ወንድሞቼ፣ ለዛሬ ያዘጋጀሁት ቪዲዮ ስለ ሴት ልጅ ነው። አንዳንድ ሰዎች መጽሐፍ ቅዱስ ሴትን ያሳንሳል ይላሉ። ነገር ግን እውነታው ምንድነው? ይህን ከመጽሐፍ ቅዱስ እንዴት ትታያለች የሚለውን አሳያቸዋለሁ። ለሁሉ እንዲዳረስ ሼር በማድረግ ጀምሩት። ወደ መጽሐፉ ስንሄድ በዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔር ሰውን በምስሉ ፈጠረ ይላል። ወንድና ሴት አድርጎ ፈጠራቸው ይላል። ይህም ማለት መጽሐፉ እንደሚነግረን ሴትና ወንድ በፍጥረት እኩል ናቸው ማለት ነው። ሌላም በመጽሐፈ ምሳሌ ምዕራፍ 31 ቁጥር 10 ላይ ብርቱ ሴት ማን ያገኛታል ይላል። ይህም ማለት ሴት ልጅ በእግዚአብሔር ውድ ናት ማለት ነው። ሌላም በገላትያ ሰዎች ምዕራፍ 3 ቁጥር 28 ላይ ወንድ ወይም ሴት የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ናችሁ ይላል። ማለትም ሴትና ወንድ በክርስቶስ ሁሉ እኩል ነው ማለት ነው። ሌላም መዝሙረ ዳዊት በምዕራፍ 68 ቁጥር 5 ላይ አባት ለድሃ ጠባቂ ለመበለት ይላል። ይህም ማለት እግዚአብሔር ሴትን ይጠብቃታል ማለት ነው። ሌላም በመጽሐፈ መሳፍንት ምዕራፍ 4 ቁጥር 4 ላይ እግዚአብሔር ሴትን ለመሪነት ተጠቅመዋል። ሌላም በመጽሐፈ ምሳሌ ምዕራፍ 14 ቁጥር 1 ላይ ጥበበኛ ሴት ቤቷን ትሰራለች ይላል። ይህም ማለት ሴት ልጅ የቤተሰብ መሰረት ናት። ሴት ቤትን ብቻ አይደለም ትውልድን ትገነባለች ማለት ነው። ሌላም በዮሐንስ ወንጌል ምዕራፍ 8 ቁጥር 3 እስከ 11 ላይ እዚህ የመጽሐፍ ጥቅስ ላይ ተይዛ ተጥላ ነበር። ሁሉ ሊወግራት ሲፈልግ ኢየሱስ አቆመና እኔ አልፈርድብሽም ብሎ ክብራን መለሰላት። ሌላም ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ጢሞቴዎስ እምነት ከእናቱ እና ከእንከናን ጀመረ ይላል። ይህም ማለት ሴት የመንፈሳዊ ትውልድ መምህር ናት። ሌላም በዕብራውያን ሰዎች ምዕራፍ 13 ቁጥር 4 ላይ ከሷ ሌላ አትይ ይፈረድብሃል ይላል። ሌላም አንደኛ ጴጥሮስ ምዕራፍ 3 ቁጥር 2 ላይ ከአንቺ ጋር የሕይወት ጸጋ ነበር ይላል። ሌላም በኤፌሶን ሰዎች ምዕራፍ 5 ቁጥር 28 ላይ ክርስቶስ ቤተክርስቲያንን እንደወደዳት ይላል። ይህም ማለት ክርስቶስ ቤተክርስቲያንን እንደወደዳት አንተም ከልብህ ወደዳት ማለት ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 49 እስከ 48 ላይ ነፍሴን ጌታን ታከብራለች፣ መንፈሴም በአምላኬ በመድኃኒቴ ሐሴትን ታደርጋለች ትላል። ማለትም እግዚአብሔር በሴቶች ድምጽ ተናገረ ማለት ነው። ሌላም ሉቃስ ወንጌል ምዕራፍ 8 ቁጥር 1 እስከ 3 ላይ ሴቶች ከንብረታቸው ያገለገሉ ነበር ይላል። ማለትም ሴቶች በኢየሱስ አገልግሎት ተሳትፈው ነበር ማለት ነው። ሌላም በአጭሩ መጽሐፍ ቅዱስ ሴት ልጅን ያከብራል እንጂ አያሳንስም። የዛሬ ትምህርት በዚህ አብቅቷል። እንደዚህ አይነት መጽሐፍ ቅዱሳዊ መረጃ እንዲደርሳችሁ ይሄን ቻናል ሳብስክራይብ አድርጉ። ስላደረጋችሁ አመሰግናለሁ። እስከመጨረሻው ስላዳመጣችሁኝም አመሰግናለሁ። ቸር ቆዩልኝ።